በጣም እንግዲህ በሚያስደምም መልኩ ዛሬ ላይ ሚራ አሁንም ሮቤል ላይ ተጫወተች። በጣም ያሳዝናል። ምክንያቱም ሻንጣ ውስጥ ያደረገችው ብር ሳይሆን በባዶ ነበረ። እናም እንግዲህ ሮቤል ግን ብር መስሎት እንቅ አርጋ ስትይዘው ማለት ነው ብር መስሎት ነበር። በኋላ ግን ሲከፍቱት ባዶ ሻንጣ መሆኑን አረጋግጧል። እናም እንግዲህ ሚራ ግን መቼ ነው አንቺ የምትማሪው? መቼ ነው ግን አንቺ የምትለወጪው? እያለ ሮቤል ይጠይቃታል። ሮቤልም እንዲህ በማለት ይጠይቃታል። ሚራ እኔና አንቺ መስማማት አለብን፣ ያለዚያ ግን ሉሃናና አርና ከዚህ ቤት ያስወጡና በማለትም ይናገራታል። ግን ደግሞ ሚራ በፍጹም ትላለች። ከዚህ በኋላ እኔ ለአንተ የምሸወድበትን ጊዜ አልቋል፣ እስከ ዛሬ ድረስ ሸውደኛልም ብላ ትናገራለች። በሌላኛ በኩል ደግሞ አርና አለ። አርና እስከ ዛሬ ድረስ ምነው እስከ ዛሬ ድረስ እንደ ልጅ እያታላችሁን ቆይታችኋል። ከዚህ በኋላ ግን የሚታለው ያ ጅሉ አርናን የለም በማለትም ተናግሯል። እናም እንግዲህ ፖሊስ ጋር ደውሎ ኑና ምርመራችሁን አካሄዱ ብሎ በሚደውልበት ጊዜ ሚራና ሮቤል ማለት ነው በጣም ይደነግጣሉ። እናም ማለት ነው ከዚህ በኋላ በጣም ነው የሚያሰጋው። እኔና አንቺ ከዚህ መጥፋት አለብኝ፣ ገንዘብ አለን በማለትም ሮቤል በሚጠይቃ ጊዜ ሚራ እንዲህ በማለት ትናገራለች። ሮቤል እኔና አንተ ማለት የአንድ ሳንቲም ጀርባና ጀርባን በፍጹም ልንገናኝ አንችልም በማለትም ትናገረዋለች። እናም ከዚህ በኋላ እኔ ላንተ አልሸወድም። እናም እንደውም እሺ የምትለኝ ከሆነ ሉሃናን ይዘህ ከዚች ጋር ጥፋ በማለትም ትናገረዋለች። እናም እንግዲህ አርናም እንዲህ በማለት ተናግሯል። አሁን እኔ ከዚህ በኋላ ጸጥ ማለት ነው እንጂ ምንም ሌላ አማራጭ የለኝም በማለትም ተናገረ። ምክንያቱም የቤቱን ካርታና ፕላን በእሷ ስም ሚስቱ በነበረች ጊዜ ሁሉንም በእሷ ስም አድርጎላ ስለነበረ ዛሬ ላይ ግን እሱ ከማወቁ ምንም ነገር እሱ ሳያውቅ ማለት ነው ቤቱንም ንብረቱንም አጠቃላይ ሽጠዋለች። እናም በስሟ ምንም ነገር እንደሌለ ሲያረጋግጥ አምኜሽ የሰጠውሽን ንብረት በሙሉ መልሺ በማለትም አርና ይናገራታል። አርና ይሄ ነገር የሞተ ዘመድ የለም ወይ? በፍጹም ርሳው፣ በቃ ምንም ነገር የለም በማለትም ይጠይቃታል። ምን ነው ለአዲሱ ሽማር ሰጥተሽዋል ወይ ብሎም ይጠይቃታል። ግን እሷ ምን ማለት ነው? እኔ ካንተ ሌላ ማንንም ሰው አላቅም በማለትም ትናገራለች። አንቺ አይንሽን በጨው አጥበሽ እንዲህ ትናገሪያለሽ እንዴ? በማለትም ይጠይቃታል። እናም ምን ነው ከሮቤል አልፈሽ ሌላ ቦታ ሄደሻል ማለት ነው ብሎም ይነግራታል። ሮቤል ነው ቤቴን ገብቶ እንደዚህ የበጠበጠኝ በማለትም አርና ተናግሯል። በሌላኛው በኩል ደግሞ ሉሃና እንዲህ በማለት ትናገራለች። አርና እኔ በፍጹም ካንተ ጋር መሆን አልፈልግም። ምክንያቱም አንተ ለልጄ ስል እያልክ ብዙ ነገር ወደ ሚራ እያደላት ትገኛለ። እኔ ደግሞ በዚህ አይነት ሁኔታ በፍጹም እንደዚህ አይነት ህይወት መፍጠር አልፈልግም በማለት ሉሃና ትናገራለች። ሉሃና በፍጹም እንደዚህ አይነት ነገር በፍጹም አይፈጠርም። እኔና ሚራ ከዚህ በኋላ ሚራን እንኳን ልነካት ይቅርና ላያት አስጠልታኛለች። ያደረገችውን እኮ ድርጊት በፍጹም በጣም ለሌላ እንኳን ለኔ ለሌላው ሰው ራሱ ለሰሚ ራሱ በጣም ይከብዳል ማለትም ይናገራታል። እናም እንግዲህ ከዚህ በኋላ እኔና አንቺ እጅ ለእጅ ተያይዘን ሳራን ማግኘት አለብን ብሎም ተናግሯታል። በሌላኛው በኩል ደግሞ ሚራ በፍጹም ሳራን ለማግኘት መሞከር የለባቸውም፣ እዚህ ቤት ደግሞ በፍጹም ፖሊስ መምጣት የለባትም ብላም ተናገራለች። ሚራና ሮቤል ማለት ነው ፖሊስ ይመጣል ምርመራ ይካሄዳል ሲባል በጣም ተንቀጠቀጡ፣ በጣም ፈሩ። እናም ለአርና እንዲህ በማለት ይነግሩታል። አርና በፍጹም እዚህ ቤት ውስጥ መርማሪ ፖሊስ እዚህ ቤት ውስጥ መምጣት የለበትም፣ ምክንያቱም ሳራ ወደ ውጪ እንደሄደች ሁላችንም እናውቃለን ብለው በሚናገሩበት ሰዓት ለኔ የነገራችሁኝ ተረትና ምሳሌ ለፖሊሱ ትነግሩታላችሁ፣ ታዲያ ምን ችግር አለው ማለትም አርናን ተናግሯል። እናም እንግዲህ ተው በፍጹም እዚህ ቤት እንዳይመጣ ሲሉት እሺ ብሎ የሚቀበል ጅሉ አርናን መስሏቸው ነበረ። ግን ደግሞ አርናን በጣም ደፋርና ቆራጥ ሆኗል። ጎበዙ አርና እንግዲህ ወደ ቤት ፖሊሱ ይዞ መጥቶ ሚራና ሮቤልን አፋጦ ሊይዛቸው ጥቂት ቀናቶችን ቀርቶታል። እናም እንግዲህ ሚራ እንዲህ በማለት ተናግረዋለች። ስትሮጥ ወደ ሮቤል ክላስ ትሄዳለች። ሮቤል በቃ አለቀልን፣ ከዚህ በኋላ ማብቂያችን ነው፣ በቃ መማቀቃችን ነው እስር ቤትን በማለት ትናገራለች። እናም እንግዲህ ሚራ እንዲህ በማለት በምትናገረው ጊዜ በቃ ሚራ ብሩን ስጭኝና ከዚች ጋር እንጥፋ እናምልጥ እባክሽን ብሎም ተናግሯታል። እሷ ደግሞ በፍጹም ሉሃናን ይዘህ ሂድ እንጂ በፍጹም እኔ ካንተ ጋር አንተን አምኜ ከዚህ ቤት አልወጣም በማለትም ሚራ ትናገራለች። ብሩን እኔ ግማሹ ምሰጥህ ከሉሃና ጋር ስትሆን ነው በማለትም ትናገራለች።
እናም አንቺ የራስሽ ጉዳይ፣ እኔ ከዚህ ቤት እወጣለሁ፣ አመልጣለሁ ትላለች። እናም እንግዲህ ልብሷን ሰብስባ ከክላሷ ቶሎ ብላ ከዛ ቤት ለማምለጥ በምትሞክርበት ጊዜ አድናን ይደርስባታል። ሚራ የት ነው የምትሄጂው በማለትም ይጠይቃታል። አድና እኔ ካላስ ከዚህ ቤት መውጣቴ ነው ብላም በምትናገረው ጊዜ ለምን ብለሽ ነው ለማምለጥ ነው ብሎም ይጠይቃታል። አንተ እኮ ፖሊስ ይመጣል ምናምን እያልክ ነው በማለት ትጠይቀዋለች። እና ታዲያ ቢመጣ እኮ የሚፈልገውን ነገር ጥያቄውን ጠይቆ ከዚህ ይሄዳል። ምን ነው 1 ዓመት ሙሉ አያወራ በማለት ይነግራታል። ሚራ ግን በዚህ ሀሳቡ በፍጹም አልተስማማችም። እናም ምስኪኑ አድናን አሁንም እንግዲህ የልጁ እናት ከቤት እንዳትወጣ ለማድረግ ፖሊሱ እንዳይመጣ ይደረጋል። በጣም እንግዲህ ደስ አላቸው። ግን ደግሞ ፖሊሱ በፍጹም አልቀረም። ምክንያቱም ወንጀል የሚደብቁ መስሎት ቀጥታ ከቤቱ ይላል ማለት ነው። እናም እንግዲህ ሮቤል እንዲህ ይላል፣ ሚራ እኔ ከዚህ በኋላ በጣም እየፈራሁ ነው፣ የያዝነውን ይዘን ከዚህ ብንጠፋስ ብሎ በሚጠይቃት ጊዜ እሷም ደግሞ በፍጹም 5 ሳንቲም አልሰጥህም አንተ ከሃዲ በማለት ትናገረዋለች። እናም መርማሪ ፖሊስ ከመጡ በኋላ እሺ ምንድን ነው በማለትም እያንዳንዱ ነገር አስረዱኝ ይላሉ። እናም እንግዲህ እነሱም ያው እንግዲህ የቀጠለ ውሸታቸውን ይናገሩታል። ነው እንዴ በቃ እሺ ብሎ ማለት ነው። እሱ የራሱ ውሳኔ ይወስናል። በሌላኛ በኩል ደግሞ አርና አለ። አርና እንዲህ ይላል፣ እኔ ከዚህ በኋላ ማንናቸውም አላምናቸውም። እናም ማንኛውም ነገር በእነሱ ፊት ማውራት የለብንም። ምክንያቱም በጣም በሚያሳዝን ሁኔታ ሁለታቸውም የውሸት ጥግ ተላብሰዋል። እናም እንግዲህ የበግ ተኩላ ናቸው እነሱ ማለት በማለትም ተናግሯል። በሌላኛ በኩል ደግሞ ሉሃናን በፍጹም በሉሃና አለመታመን ያሳመመኛል ይላል አድና። እናም በሉሃና አለመታመኑ ብቻ ሳይሆን አሁን ላይ ሚራ በጣም የሚያጸይፍ ውሸትና ቅጥፈት እየቀጠፈች ነው። አድናን አስመስላ የአድናን ልብስ እያለበሰች ከሮቤል ጋር ሆና ሉሃናን ለማቃጠል ትወስናለች። እናም እንግዲህ ሉሃናን እና አድናን ለማጣላት ሆን ብለው ቆርጠው ተነስቷል። ተው የምታደርጉትን አቁሙ ብሎ ብዙ ጊዜ ቢናገራቸውም በፍጹም ግን ማቆም አልቻሉም። በጣም እንግዲህ በሚያሳዝን ሁኔታ ዛሬ ላይ ማለት ነው ይኸው ሉሃናና አድና ማለት ነው የመለያየታቸው ምክንያት ሚራና ሮቤል ሆነዋል። ምክንያቱም ሮቤል የራሱ ማድረግ ስለሚፈልግ በቃ አትፈልግም ልቀቃት ብሎም ተናግሮት ነበር። እሱ ግን በቦክስ መቶትና ሰድቦት ከዛ ክላስ ይወጣል። አድና አሁን ላይ ከውጭ አድሮ መጥቶ ግን ደግሞ አንተ ከሚራ ጋር ያደርከው ማታ ይቻለሁኝ በማለትም ትናገረዋለች። እባክሽን እኔ አይደለሁም እኔ እኮ አሁን ገና መምጣት ነው ብሎም ይናገራታል። ግን ደግሞ ሉሃና ጎበዟ እና ብልሃ ሉሃና እያታለሏት እንደነበረ ትዝ ይላታል። ለካ እነሱ እየተጫወቱብኝ ነው፣ እኔ ነኝ ጅሏ እነሱን አምኜ ከአድናን ጋር ለመኮራረፍ መነሳቴ በማለትም ከራሷ ጋር ትታገላለች። በጣም አድናን እጅግ በጣም አድርጌ አዝናለሁ። እናም በጣም ይቅርታ አርግልኝ፣ ምክንያቱም አንተን ብቻ ማመን ነበረብኝ። ለካ የነሱ ውሸት ሰለባ ሆኛለሁ ማለትም ሉሃናን ትናገራለች። እናም አድናንም ምንም ችግር የለውም ሉሃናዬ፣ እኔ ካንቺ በፍጹም የምደብቀውም በዛ ላይ ደግሞ ካንቺ ቂምዘው ነገር ምንም የለም። እነዚህ ሰዎች ግን ካልተጠነቀቅሽ ገና በደንብ ያጣሉና በማለትም ይናገራታል። ሰላም ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብትተርፉ ይበልልኝ። ለቻናላችን ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ። እናም እንግዲህ ሚራና ሮቤል ማለት ነው አሁን ላይ ሊጠፉ እያሰቡ ነው። እናም መርማሪን ፖሊስ ቤት ውስጥ ከች ብሏል። ቀጣይ እንግዲህ ቀጣይ ቀን ማለት ነው ምን እንደሚሆን አይታወቅም። እስከዛው ድረስ ቸር ቆዩልኝ።